ኢራን የእስራኤልን ቁስል አገኘችው። ኔታንያሁ ደነገጡ። ዓለም የማያውቀው የእስራኤል ኒውክሌር ጣቢያ ተመታ። የእስራኤል ወታደራዊ ቀብር ስፍራ በመሙላቱ አስቸኳይ ማስፋፋያ እየተደረገለት መሆኑ ተሰማ። ትራምፕና ኔታንያሁ የፈሩት ቀን መጣ። በእስራኤልና አሜሪካ ጸረ ጦርነት ተቃውሞ ገንፍሎ ወጣ። ሰራተኞች ቤት ሆነው እንዲሰሩ መምሪያ ወጣ። ኢትዮጵያ የነዳጅ እጥረት ቀውሱን ለመቋቋም ከቤት ሆኖ መስራትን ጨምሮ ጠንካራ የቁጠባ እርምጃዎችን መተግበር ጀምራለች። እስራኤል ከአሜሪካ ጋር በጣምራ የከፈተችውን ጦርነት እያሸነፍኩ ነው ብትልም በተቃራኒው የእስራኤልን ገመና አጋልጠው ሚስጥሯን የሚያወጡ መረጃዎችን በተከታታይ መውጣት መጀመራቸው ጽዮናዊቷን ሀገር ከማስደንገጥ አልፎ ደጋፊዎቿን ጭምር እርምጃቸውን ቆም ብለው እንዲያጤኑ እያደረገ መሆኑ እየተነገረ ባለበት ወቅት ኢራን የእስራኤልን ቁስል አግኝቼዋለሁ የሚል አስደንጋጭ መረጃ አውጥታለች። ዓለም የማያውቀው የእስራኤል ኒውክሌር ጣቢያ የኢራን ኢላማ መሆኑ እስራኤልን አራስ ነብር ማድረጉ ሲነገር የእስራኤል ወታደራዊ ቀብር ስፍራ በመሙላቱ አስቸኳይ ማስፋፋያ እየተደረገለት የመሆኑ ነገር ሲደመርበት ዓለም ለኢራን የነበረውን ግምት ዳግም እንዲያስብ የሚያስገድድ ነው እየተባለ ይገኛል። በዝርዝር የምንመለከተው መረጃችን ነው። በሌላ በኩል ደግሞ ትራምፕና ኔታንያሁ የፈሩት ቀን እየመጣ ነው ወይ ያስባለው ህዝባዊ ቁጣ ዋሽንግተንና ቴልአቪቭን አምሷል። በእስራኤልና አሜሪካ ጸረ ጦርነት ተቃውሞ ገንፍሎ ወጥቷል። እነዚህና ኢትዮጵያ የነዳጅ እጥረት ቀውስን ለመቋቋም መተግበር የጀመረችው መምሪያ ጨምረን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ትራምፕና ኔታንያሁ የፈሩት ቀን እየመጣ ነው ወይ ያስባለ ህዝባዊ ቁጣ ዋሽንግተንና ቴልአቪቭን አምሷል። በእስራኤልና አሜሪካ ጸረ ጦርነት ተቃውሞ ገንፍሎ ወጥቷል። በእስራኤል ጸረ ጦርነት ተቃውሞ ተቀሰቀሰ። በእስራኤል ዋና ዋና ከተሞች በኢራን ላይ የተከፈተው ጦርነት በአስቸኳይ እንዲቆም የሚጠይቁ ግዙፍ የተቃውሞ ሰልፎች ተካሄዱ። በቴልአቪቭ በሃይፋና በኢየሩሳሌም ለሁላችንም ህይወት ስንል በሚል መሪ ቃል በተካሄዱት በእነዚህ ሰልፎች ላይ በሺዎች የሚቆጠሩ ዜጎችና መንግስታዊ ያልሆኑ ድርጅቶች ተሳትፈዋል። ሰልፈኞቹ የሰው ህይወት መጥፋት እንዲቆም ከመጠየቅ ባለፈ በመንግስት የፍትህ ማሻሻያ ፖሊሲ ላይም ተቃውሟቸውን አሰምተዋል። ፖሊስ ሰልፈኞቹን ለመበተን በወሰደው እርምጃ ቢያንስ 18 ሰዎች በቁጥጥር ስር የዋሉ ሲሆን በተቃዋሚዎችና በቀኝ ዘመም አክቲቪስቶች መካከልም ግጭቶች ተከስተዋል። በተመሳሳይ መረጃ ንግስና አንፈልግም በአሜሪካ በትራምፕ ላይ ግዙፍ ተቃውሞ ተካሄደ። በሚሊዮኖች የሚቆጠሩ አሜሪካውያን ንግስና አንፈልግም ኖኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ መጠነ ሰፊ የተቃውሞ ሰልፍ አደረጉ። በሀገሪቱ ዘመናዊ ታሪክ ግዙፍ ከተባሉት አንዱ በሆነው በዚህ ሰልፍ በኢሚግሬሽን ህጎች፣ በኢራን ጦርነትና በሲቪል መብቶች ጥሰት ላይ ተቃውሞ ቀርቧል። ፕሬዚዳንት ትራምፕ በበኩላቸው የንግስና ስሜት የለኝም፣ እየሰራው ያለሁት አሜሪካን ታላቅ ለማድረግ ነው ሲሉ ምላሽ ሰጥተዋል። የአሜሪካ መንግስት በበኩሉ ይህንን ያልተጠበቀ ድንገተኛ ሰልፍ ማን እንዳቀነባበረው ምርመራ መጀመሩን አስታውቋል። በተያዘ ሌላኛው መረጃችን ኢራን የእስራኤልን ቁስል አገኘው ያስባለ እርምጃ መውሰድ ጀምራለች። ኢራን ፈልፍላ የደረሰችበት አደገኛ ሚስጥር የኔታንያሁ መንግስት አስደንግጧል። ተነባቢው ሚድል ኢስት ሞኒተር ይፋ ያደረገው ዘገባ እንዳመላከተው ከሆነ ዓለም የማያውቀው የእስራኤል ኒውክሌር ጣቢያ በኢራን ሚሳኤሎች ዋነኛ ኢላማ የተደረገ ሲሆን ተደጋጋሚ ጥቃቶችም ተሰንዝረውበታል። ይህ በእንዲህ እንዳለ ሆኖ በኢራን ጥቃት ሳቢያ የሚሞቱ የእስራኤል ጦር አባላት ቁጥር እጅግ ከፍ ማለቱን ተከትሎ የእስራኤል ወታደራዊ ቀብር ስፍራ በመሙላቱ አስቸኳይ ማስፋፋያ እየተደረገለት መሆኑ የተሰማ ሲሆን የሪፖርቱ መውጣት እስራኤል የደበቀችውን ገመና የሚያጋልጥ ነው ተብሏል። በአረቡ ዓለም ከፍተኛ ታማኝነት ያለው ሚድል ኢስት ሞኒተር ከበድ ያለና እስራኤል የሸፋፈነችውን እውነታ ገላልጦ አደባባይ ያሰጣ መረጃ አጋርቷል። እንደ ዘገባው ከሆነ የእስራኤል የኒውክሌር ምርመራና ልማት ማዕከል ተደርጋ የምትቆጠረው ዲሞና ከተማ ዋነኛ የኢራን ኢላማ ሆና ልዩ ትኩረት ተደርጎባታል። ኢራን ባሳለፍነው ሳምንት ጀምሮ አካባቢውን በልዩ ሁኔታ ኢላማ ያደረገ የሚሳኤል ጥቃት ከፈጸመች በኋላም እስራኤል ባልተጠበቀ መደናገጥና ብስጭት አራስ ነብር ሆና ታይታለች። ምክንያቱ ምን ይሆን የሚለው ታዲያ ብዙዎች የማይጠብቁት እውነት ያጋለጠ ሆኗል። እስራኤል አምናው የማታውቀውን የኒውክሌር ቦምብ ልማት የምታካሂደው በዚህ የኔጌቭ በረሃ እምብርት ላይ በምትገኘው ዲሞና ከተማ መሆኑን የሚገልጽ ዘገባ ይቺ አነስተኛ ነገር ግን ወሳኝ ወታደራዊ ተቋም ማዕከል የሆነችው ከተማ በኢራንና በእስራኤል መካከል እየተባባሰ የመጣው ግጭት ማዕከል ሆናለች። ዲሞና በኔጌቭ በረሃ ውስጥ የምትገኝ ሲሆን እስራኤል አሉኝ ከምትላቸው ወሳኝ ስትራቴጂካዊና ወታደራዊ መሰረተ ልማቶች ውስጥ እንደ ሰጎን እንቁላል ያለማንቀላፋት ከሚጠበቁና በጣም ሴንሲቲቭ ከሆኑ የእስራኤል ስስ ብልቶች አንዷ እንደሆነች በሰፊው የምትታይ ነች። ይህም የሆነው ይቺ አነስተኛ ከተማ የሀገሪቱ የኒውክሌር ፕሮግራም ዋነኛ ማዕከል በመሆኗ ምክንያት ነው። በ1955 የተቋቋመችው ከተማዋ ከምስረቷ ጊዜ ጀምሮ ቁልፍ ወታደራዊና ስትራቴጂካዊ ቦታ ተደርጋ የምትቆጠርና የሞሳድና የመከላከያ ሰራዊቱ ያልተቋረጠ ልዩ ጥበቃ የሚደረግላት ከተማ ሆና ቆይታለች።
እስራኤል በዚህ ከተማ ከርስ ውስጥ ላለፈው ግማሽ ክፍለ ዘመን የምታደርገውን የኒኩለር ቦምብ ግንባታ አይኔን ግንባር ያደርገው ብላ ሸምጥጣ ብታሳምንም ኢራን ግን ደካማ ጎኗን ፍልፍላ ደርሳበታለች። እናም ይህችን ከተማ ዋና ኢላማዋ ማድረጓ እስራኤልን ክፉኛ አስደንግጧል እየተባለ ይገኛል። የዲሞና ስትራቴጂካዊ ጠቀሜታ ማዕከል በተለምዶ የዲሞና ሪያክተር በመባል የሚታወቀው የኔክፍ የኒኩለር ምርምር ማዕከል ነው። በ1950ዎቹ መጨረሻ ላይ በፈረንሳይ እርዳታ የተገነባውና በ1960ዎቹ መጀመሪያ ላይ ስራ ላይ የዋለው ይህ ተቋም ለኒኩለር ጦር መሳሪያዎች ፕላቲኒየም በማምረት ረገድ ማዕከላዊ ሚና እንደተጫወተ በሰፊው ይታመናል። የቀጠናው ፖለቲካዊ ተንታኞች እንደሚሉት ሪያክተሩን የእስራኤሉ የሳምሶን አማራጭ በመባል የሚታወቀው እስራኤል ወይ ሞት የሚለው የእስራኤል ራስን የመከላከል ዶክትሪን አካል አድርገው የሚገልጹት ሲሆን ይህም እስራኤል የኒኩለር ቦምብ የምታጠቅበት ማዕከል እንደሆነም ይነገራል። በተለይ እስራኤል ዓለም አቀፉን ከኢነርጂ ውጪ የሆነ ወታደራዊ የኒኩለር መሳሪያ አለመስፋፋት ስምምነት ኤንፒቲ ለመፈረም ፈቃደኛ ለመሆኗ የዚሁ ምስክር ተደርጎ የሚጠቀስ ሲሆን ይህም መሆኑ የክልሉን ውጥረት በማቀጣጠል ረገድ ዋነኛ ሰበብ ሆኖ እየተጠቀሰ ይገኛል። ይህ በእንዲህ እንዳለ ሆኖ በኢራን ጥቃት ሳቢያ የሞቱ የእስራኤል ጦር አባላት ቁጥር እጅግ ከፍ ማለቱ ተከትሎ የእስራኤል ወታደራዊ ቀብር ስፍራ በመሙላቱ አስቸኳይ ማስፋፊያ እየተደረገለት መሆኑ የተሰማ ሲሆን የሪፖርቱ መውጣት እስራኤል የደበቀችውን ገመና የሚያጋልጥ ነው ተብሏል። የእስራኤል ሚዲያዎች እንደዘገቡት በሄርዝል ተራራ የሚገኘው የእስራኤል ወታደራዊ የመቃብር ስፍራ የእስራኤልን ወታደሮች የቀብር ስነ ስርዓት ማስተናገድ ወደማይችልበት ሙሉ አቅሙ ላይ ደርሷል። ማትፋ የተሰኘው የእስራኤል የመከላከያ ሚኒስቴር አካል ያወጣው መረጃ እንዳመለከተው ከሆነ የሀገሪቱ መከላከያ ሚኒስቴር በኢየሩሳሌም ውስጥ ለሚገኘው የከተማዋ የፕላንና የግንባታ ይግባኝ ሰሚ ኮሚቴ ባቀረበው የአቤቱታ መረጃ መሰረት የመቃብር ስፍራው በቅርብ ወራት ውስጥ ለወታደሮች የተመደበለት መቃብሮች ሙሉ በሙሉ ተጠቅሞ አሟጧል። የእስራኤል ዕለታዊ ጋዜጣ የሆነው ካልካሊስት የተሰኘ ሚዲያ እንደዘገበው ኮሚቴው በመስከረም 2025 ከወጣው ልዩ ውሳኔ ጋር በተያያዘ የቀረበውን ይግባኝ በመገምገም ተጨማሪ የመቃብር ቦታ ለመፍጠር በጊዜያዊነት ተጨማሪ ወደ 1 ሄክታር የሚጠጋ መሬት አስቸኳይ ማስፋፊያ ተደርጎ ጥቅም ላይ እንዲውል ውሳኔ መስጠቱን አክሏል። ይህ መስፋፋት በ5 ዓመት ጊዜ ውስጥ ከ500 እስከ 600 አዳዲስ መቃብሮች እንደሚያስተናግድ ይጠበቃል። ውሳኔ የተወሰደው ባልተጠበቀ የሟቾች ቁጥር መጨመር ምክንያት ሲሆን የመከላከያ ሚኒስቴር በተጨማሪ ለወደፊት ወታደራዊ መቃብር ሆነው እንዲያገለግሉ በተሰየሙ የህዝብ ቦታዎች ውስጥ አዳዲስ ቦታዎች እንዲዘጋጁ ጠይቋል። ይህም በረጅም ጊዜ አቅም ላይ ያለው ስጋት እየጨመረ መጥቷል። በቀረበው መረጃ መሰረት ሐማስ ጦርነት ከጀመረበት ከጥቅምት 7 ቀን 2023 ጀምሮ እስከዛሬ ድረስ የተገደሉ የ1227 የእስራኤል ወታደሮች አስክሬን በዚህ ስፍራ ላይ እንዲያርፍ መደረጉ የተነገረ ሲሆን ይህም በወታደራዊ ዘመቻዎች ወቅት የደረሰውን ኪሳራ መጠን ያሳያል እየተባለ ይገኛል። በመጨረሻም ከመካከለኛው ምስራቅ የቀጠናው የነዳጅ አቅርቦት መስተጓጎል ጋር ተያይዞ የመጣውን የነዳጅ እጥረት ለመቋቋም ኢትዮጵያ የመንግስት ተቋማትና የልማት ድርጅቶች ሰራተኞች ከቤት ሆነው መስራትን ጨምሮ መሰረታዊ ያልሆኑ ሰራተኞችን በግዳጅ ረፍት ማውጣትን ያካተተ የቁጠባ እርምጃዎች መተግበር ጀመረች። ሮይተርስ የኢትዮ ኢንጂነሪንግ ግሩፕ መግለጫ ዋቢ አድርጎ እንደዘገበው ይህ የመንግስት ኢንዱስትሪ ግዙፍ ኩባንያ ከ3000 በላይ የሆኑ ሰራተኞቹን ስብሰባዎችን በቨርቹዋል ወይም በቀጥታ ቪዲዮ ግንኙነት እንዲያካሂዱ፣ የተሽከርካሪ እንቅስቃሴ እንዲቀንሱና ለግድ ለሆኑ ጉዞ ደግሞ ተሽከርካሪዎችን በጋራ እንዲጠቀሙ መምሪያ አስተላልፏል። ድርጅቱ በተጨማሪም የመንግስት ተሽከርካሪዎችን አገልግሎት በስራ ቀናት ብቻ እንዲገድብና ለከፍተኛ አመራሮች የሚሰጠው ወርሃዊ የነዳጅ ኮታ እንዲቀነስ መወሰኑን አስታውቋል። እነዚህ እርምጃዎች የተወሰዱት እየተባባሰ የመጣውን የነዳጅ እጥረት ቀውስ በመፍራት መንግስት፣ ተቋማትና ዜጎች ነዳጅን በቁጠባ እንዲጠቀሙ ካስተላልፈው መምሪያ በኋላ ነው። በነዳጅ ገቢ ምርት ላይ ሙሉ በሙሉ ጥገኛ የሆነችው ኢትዮጵያ በአሜሪካ በእስራኤልና በኢራን መካከል እየተባባሰ በመጣው ውጥረት ምክንያት የነዳጅ አቅርቦት መስተጓጎል ገጥሟታል። በሌላ በኩል ሪፖርተር እንደዘገበው መንግስት የትራንስፖርት ፍላጎትን ለመቀነስና በነዳጅ አቅርቦት ላይ ያለውን ጫና ለማቃለል ሲባል የመንግስት መስሪያ ቤቶችና የልማት ድርጅቶች መሰረታዊ ያልሆኑ ሰራተኞቻቸውን በዓመት ረፍት እንዲያወጡ አዟል። ይህ መምሪያ የወጣው በተለይ ናፍጣ ባለፉት ሳምንታት በእጅጉ እየጠፋ በመምጣቱና በአዲስ አበባም ሆነ በሌሎች ከተሞች የሚገኙ የነዳጅ ማደያዎች ላይ ረጅም ሰልፎች እየታዩ ባሉበት ወቅት ነው። በአንዳንድ ቦታዎች የጭነት መኪናዎች፣ አውቶቡሶችና የግል ተሽከርካሪዎች ሰልፍ ለሰዓታት የሚረዝም ሲሆን ይህም የእጥረቱን ክብደት ያሳያል። በአሁኑ ወቅት የመንግስት ተቋማት ወሳኝ አገልግሎቶችን ለማስቀጠል የሚያስፈልጉ ሰራተኞችን እየለዩ ሲሆን ሌሎችን ደግሞ በእረፍት እንዲቆዩ እያደረጉ ይገኛሉ። መንግስት ቀውሱን ለመቆጣጠር እና በኢኮኖሚ እንቅስቃሴውና በትራንስፖርት ላይ የሚደርሰውን ተጨማሪ መስተጓጎል ለመከላከል የነዳጅ ድጎማዎችን ለመጨመርና የቁጠባ እርምጃዎችን ለማስተዋወቅ ቀንሷል። ምንም እንኳን ለችግሩ እንደመነሻ የሚጠቀሰው በአሜሪካ በእስራኤልና በኢራን መካከል ያለው ከፍተኛ ወታደራዊ ፍጥጫ ቢሆንም የኢትዮጵያ የነዳጅ መከራ ውስብስብ የሆኑ ችግሮች ጥምር ውጤት መሆኑን መረጃዎች ያሳያሉ። ይህም የጂኦፖለቲካ ተጋላጭነት፣ ከውስጥ የበሰበሰ አሰራርና አስቸጋሪው የማክሮ ኢኮኖሚ ሙከራ ተደርበው 120 ሚሊዮን ህዝብን ያለ ነዳጅ ያስቀሩበት ክፉ አጋጣሚ ሆኗል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።